ላይ ለማድረግ የተወሰነ ገንዘብ ያስፈልገናል ወደ 4 ሚሊዮን ብር ያክል ማለት ነው። እና ስፔሻሊ በውጭ ዓለም የምትኖሩ ይሄ ጉባኤ ቢሳካ መልካም ነው፣ በጣም ብዙ ወጣቶች ያተርፉበታል ብላችሁ የምታምኑ ሰዎች ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልን። እሺ አሁን እሺ እንደዚህ ዳርጉ ኩይና ሰላም ነው አለቃ ቡራችን ቡራ ምንድን ነው የምትሽኮረመው? ሰላም ነው አለቃ ያረተው ግድ የለም ተው። እንዴት ነህ? እግዚአብሔር ይመስገን። ቡራዬ በጣም ስላየው ደስ ብሎኛል። እጅግ በጣም ወዶ ወንድሜ ነህ እና ዛሬ ደግሞ ብልክ በዚህ መልክ ስላየው በጣም ደስ ያለኝ ወዳጅ ወንድሜ ነው። እኔማ መሰግ አረቶ ቡራቶ እኔ እኮ ወንድም ነኝ እኮ እኔ ቄስ አይደለሁ መነኩሴ አይደለሁ ጳጳስ አይደለሁ። ምንድነው እንደዚህ ብለህ የምታወራኝ? ኧረ ምንም አለቃ እንዲሁ ቡራችን ዛሬ ማታ ያው ቀጠሮ አለ። ዛሬ ማታ 3 ሰዓት እኔ ጋር ያላችሁላችሁ እዚህ ጋር የምታዩት ወንድማችን ይመጣል እና ማታ 3 ሰዓት አንተም እንዳትተረፍድ ቡራሽ። እሺ ቡራ እሺ በቃ ከወዳጆች ጋር ተጫወት። አንዳንድ መልእክቶች እያስተላለፍኩ ነው፣ በኋላ እደውልልሃለሁ። እሺ አለቃ። እሺ ቡራዬ ሰላም ነው። እሺ በጣም መልካም የሆነ ሰው እግዚአብሔርን በጣም መልካም የሆነ ልጅ ነው። እኔ ይገርመኛል አንዳንድ ጊዜ እንደ ይሄ ዓለማዊ ህይወት ላይ ናቸው የምትሏቸው ሰዎችና እኛ አገልጋይ የሆነን ሰዎች ያለን ፈሪሃ እግዚአብሔር ልዩነት በጣም ይገርመኛል። እኔ በእውነት በጣም አሁን የቡራ ብቻ አይደለም፣ እኔ በጣም ነው የሚደንቀኝ ቤላም የመጀመሪያ ጊዜ ስንገናኝ እንግዲህ እኔ ራሱ መንፈሳዊ የምባል ሰው አይደለሁኝም፣ እንደው እግዚአብሔር በሚያውቀው ዱርዬ ነኝ እና ቤላን የመጀመሪያ ጊዜ ሳገኘው ኖ በቃ በፍጹም ፈለገ አንተ እያለህ እኔ እዚህ መቀመጥ አይገባኝም ነው ያለው። በጣም ነው የደነገጥኩት፣ ጌታ ምስክሬ በጣም እና በጣም ራሳቸውን ዝቅ የሚያደርጉበት መንገድ በጣም ነው የሚደንቀው። እነ ፊዮና እነ ጃኒ እኔ ለቤተ ክርስቲያን እገባለሁ እንዴ ብለው ያውቃሉ። የሆነ ሰው የሚያየው ጥቃቅን የሆኑ ስህተቶችን ነው። በእርግጥ እንዲህ አይነት ትህትናቸውን ሰው አይመለከትላቸው። እኔ ለቤተ ክርስቲያን እገባለሁ እንዴ እኔ አሁንም ሰንበት ሂጂ ማገልገል ይችላለሁ እንዴ? እንዲህ አይነት ጥያቄ ጠይቆኛል። በጣም የሚደንቅ ትህትና እነ ቤታየው እነ ኪዱ እነሱም ያላቸው ትህትና በጣም ነው የሚደንቀው። በእውነት ይሄ እንዲህ አይነቱን ነገር እግዚአብሔር አምላክ ከልባቸው አያጥፈው። እግዚአብሔር ይርዳን። ኤኒዌይስ ዛሬ ማታ የወንድማችን ይመጣል። እሺ ዛሬ ማታ ቡራ ወንድማችን ይመጣል። ምንም አናስጨንቀውም። አሁን እሱ ምንድነው ትልቁ ችግር፣ ሰዎች በዚህ መልኩ ሲመጡ እንዳይሰለቹ ኦኬ፣ ቤተክርስቲያን እንዲናፍቁ የማድረግ ብቻ ለማን ሊሆን የሚገባው። ማታ እንደ እግዚአብሔር መልካም ፈቃድ ሲመጣ ተወዳጆች ጀስት ትምህርት ምናምን አይደለም፣ ጀስት ጨዋታ ነው የምንጫወተው። ጨዋታ ማቅረብ ኦኬ፣ ማቅረብ ላይቭ እንዲከፍት እናደርገዋለን። እኛም ላይቭ እንከፍታለን። ከመጣ በኋላ ጌም እንጫወታለን። ካሸነፍን መዝሙር ትዘምራለህ ብለን ወይ ደግሞ የምትወደውን አንድ የመጽሐፍ ቅዱስ ነገር ትነግረናለህ ብለን ዝም ብለን በጨዋታ መልክ እናቀርባለን እንጂ ገና ከመምጣቱ እግዚአብሔር እንደዚህ ያድርጉ ብሎ ምናምን ካላችሁበት
አይመጣም፣ በበረጋታ አይመጣም። ስለዚህ ሁሉም ነገር በዝግመተ ለውጥ ነው። አንድ ህፃን ገና እንደተወለደ በሁለት እግሩ በአንድ ጊዜ አይቆምም፣ በአንድ አይቆምም። ቀስ እያለ ነው ከብዙ ጊዜ በኋላ የእናት ጡት ለምዶ ከዛ በኋላ ሌሎች ምግብ ምናምን በልቶ ምናምን ነው። ከዛ በኋላ ከጊዜ በኋላ በሁለት እግሩ የሚቆሙ ዳዴ ብሎ ማለት ነው። ስለዚህ ቡራም ገና ከመምጣቱ ስለ ሳሊቬሽን ሰዎች በማመናቸው ብቻ የዘላለም ሕይወትን አያገኙም። ቡራ ሰዎች በክርስቶስ ካመኑ በኋላ ቅርንጫፍ ይሆናል ምናምን ብትሉት ምንድን ነው በቃ እየተካሄደ ያለው ነው የሚለው። ስለዚህ ቡራ ወንድማችን በፍቅር ጀስት ልክ እንደሱ ሆነን ነው እኛም ዛሬ የምንጫወተው። ደግሞ እሱ ሲመጣ ደግሞ እንዴት አጠቃላይ እሱን ደግሞ በደንብ ሰፖርት ታደርጉታላችሁ በደንብ እና በዚህ መልኩ ትንሽ ወደ ቤተክርስቲያን ቀረብ ሲሉ ሞር አላደለ ቤተክርስቲያንን ትምህርት ወደ ማወቅ ደግሞ ልባቸው እየጓጓ ይሄዳል። አንዳንድ ቦታዎች ላይ እኮ ሰዎች የራሳቸው ቸርች አባል ለማድረግ እኮ ሰዎችን እግር ኳስ ያጫውታሉ። ይሄን ታውቃላችሁ? እግር ኳስ ሰፊ የሆነ የቤተ አምልኳቸው ቦታ ላይ ሰፊ የሆነ ሜዳ ያዘጋጁና የምንም እምነት ተከታይ የሆነ ሰው እየመጣ ኳስ እንዲጫወት ያደርጋሉ። ኳስ እንዲጫወቱ ከዛ ኳስ ሊጫወት የመጣውን ሰው እንደምንም ቀስ ብለው ደግሞ የቤተ እምነታቸውን ትምህርት እንዲከታተል ያደርጋሉ ማለት ነው። በመጀመሪያ የሚያደርጉት ነገር ማለት ነው ኳስ እንዲጫወት ማድረግ። አንዳንዶቹ እንደውም ስፔሻሊ ድህነት ውስጥ ያሉ ሰዎች በቃ የሚጓጉለትን ነገር ይሄ በርገር ምናምን እያዘጋጁ ይሰጧሉ። ቤት አምልኮ ሆኑ ለስሁት ነገር እንኳን ሰው በርገር እያዘጋጀ ያበላል። ትቀለዳላችሁ። ስለዚህ ቡራ ወንድማችን ይመጣል። ልክ ከዚህ ቀደም እነ ቤታን እነ ፊዮናን እነ ጃኒን የተለያዩ እህት ወንድሞቻችንን ጌም አጫውተን መዝሙር እንዳዘመርናቸው እነ ሄኒ የመርኬ እነሱንም ኦኬ ቡራንም ጠርተን ጀስት በቃ ሳይጨንቀው መዝሙር መዘመር ከጨነቀው ዝም ብለን ስለሌላ መንፈሴ ነገር እናወራለን። ምን ፈልገው አንድ እርምጃ ወደ ቤተክርስቲያን እንዲቀርብልን ብቻ ነው። በዚህ አይነት ህይወት ውስጥ ያሉ ሌሎች ሰዎችንም ቀስ እያልን በፍቅር ነው የምናስጠጋቸው እና እግዚአብሔር አምላክ ይርዳን። ሰው በስተመጨረሻ ሳልወጣ የምናገረው ነገር ጉባኤውን ለማዘጋጀት ቅድም እንዳልኳችሁ ወደ 4 ሚሊዮን ብር ያክል ያስፈልገናል እና 4 ሚሊዮን ብር እየተሰባሰበ ፈለገ አትናቴዎስ ሊበለጽግ ነው። ፈለገ አትናቴዎስ ይኸው ከህዝብ 4 ሚሊዮን ብር እያሰባሰበ ነው የምትሉ ሰዎች ለአሁኑ ጉባኤ ነው 4 ሚሊዮን የምናሰባስበው። ለቀጣይ ዙር ጉባኤ 20 ሚሊዮን ብር እናሰባስባለን። አይናችሁ እያየ እግዚአብሔር ምስክሬ እና ለአሁኑ ግን በዚህ ዙር ለምናደርገው ጉባኤ 4 ሚሊዮን ብር ያስፈልገናል። ማን ከረዳን? እግዚአብሔር ከረዳን። እና በዚህ አጋጣሚ መልእክቱ የሚደርሳችሁ በተለያየ ዓለም ላይ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች፣ በተለይ በውጭ ዓለም ያላችሁ እናንተ ትንሽ የምታደርጓት ነገር እዚህ በጣም ብዙ ትልቅ ስራን ትሰራለች። 4 ሚሊዮን ብር ኑሮ በተወደደበት ህዝብ ማለትም ኢትዮጵያ ውስጥ ባለ ማለት ነው ከፍተኛ ወጪ በሚያወጣ ህዝብ ደረጃ 4 ሚሊዮን ብር አምጡ ማለት ከባድ ነው በዚህ ሰዓት። በውጭ ያላችሁ እህቶች ወንድሞች ግን እናንተ የምታደርጓት ትንሿ ነገር እዚህ ትልቅ ስራ እንሰራለች። ምን ማለት ነው? ትንሽ የሰጣችኋት ገንዘብ ፍሬ አፍርታ በጣም ብዙ ሰዎች ከሱስ የሚወጡበት ስጋቸውን በመሸጥ የሚኖሩ እህቶች ከዛ ህይወት ነፃ ወጥተው አዲስ ህይወት የሚጀምሩበትን መንገድ ትከፍታላችሁ ማለት ነው። ስለዚህ ማገዝ የምትፈልጉ ካላችሁ ፕሊስ እገዛችሁ ቢኖር እኛ ቅር አይለንም። ማገዝ የምትፈልጉ ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ እና እነሱ ያወሩ እኛ ስራ እንሰራለን። እነሱ ያወሩ እኛ ጉባኤውን እናዘጋጃለን። እነሱ ያወሩ እኛ ሰዎችን ከጨለማ አሰራር ነፃ እንዲወጡ እናደርጋለን። አለቀ። ማውራት የፈለገ ጥጉን ይዞ የፈለገውን ያክል ማውራት ይችላል። ምንም አይነት ኒክኔም እየሰጠ ምንም አይነት ጉዳይ እያነሳ ምንም አይነት ኢሹ እያነሳ ማውራት የሚፈልግ በአጠቃላይ ማውራት ይችላል።
የሚያወሩት እመኑኝ ስራ ላይ ስለሆነ ነው። የሚያሙን ከኋላ ስለሆነ ሳይሆን ከፊታቸው ስለቀደምን ነው። ስለዚህ ከፊት እስከ ቀደምን ድረስ ከኋላ ያለው በአጠቃላይ ማማቱ አይቀርም። የሚዘልፍ ሊኖር ይችላል፣ የሚጮ ሊኖር ይችላል፣ የሚያወራ ሊኖር ይችላል፣ ሚንጣጣ ሊኖር ይችላል። ብራዘር እኔ አልሰማችሁም አልሰማችሁም። ብዙ የሚገነፍል ጀበና ይባላል። የሚገነፍል ጀበና ራሱን ነው የሚያቆሽሸው፣ ራሱ ነው የሚያቆሽሸው። እና ራሳችሁን አታቆሽሹ። በየላይቭ ግንፍል የምትሉ፣ በየቪዲዮ ግንፍል የምትሉ፣ በየጠጋ ጠጉ ግንፍል የምትሉ ሰዎች ራሳችሁን የምታቆሽሹት። ኤኒዌይስ እኛ ስራችን የሚያስቆመን አንዳች ነገር የለም። ቁም ነገር ነው የምላችሁ። እንዲህ አይነቱን አገልግሎት መሬት ላይ አውርዶ ከመስራት የሚያግደን አንዳች ለስንትም እንደፈለጋችሁ ብትደራጁ በአሁኑ ለምሳሌ የሆኑ ጠላቶቻችን ተደራጅተው ያደረጉት ነገር አለ። ለምን በእጥፍ አትደራጁ? ለምን መንግስት አያደራጃችሁም? ይሄንን ጉባኤ ከማዘጋጀት ማንም ሰው አያስቆመንም። ራሳችሁን እያዞራችሁ አረፋ እየደፈቃችሁም ቢሆን እኛ ጉባኤውን አዘጋጅተን ብዙ ነፍሳት ተሰብስበው የጌታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ሲቀበሉ በአይኖቻችሁ ታያላችሁ። በአይኖቻችሁ ወይ ከዛ በኋላ የሐሳቡ ደጋፊ ትሆናላችሁ፣ ወይ ከዛ በኋላ የምታፍሩ ሰዎች ትሆናላችሁ። በተናገራችሁት ንግግር የምታፍሩ የምትሸማቀቁ ሰዎች ትሆናላችሁ። ወይ ደግሞ በቃ ሳትፈልጉት በቃ ይሄ ነገርማ ትክክል ነው ብላችሁ ደጋፊዎች ትሆናላችሁ። እና ፈለገ አትናቴዎስ በቀላሉ የሚሰበር ሰው አይደለም። የሆኑ ሌሎች ምናልባት አንዳንድ ጊዜ በሌሎች አንዳንድ በጣም ውስጣቸው የዋህ በሆኑ ሰዎች ላይ የሞከራቸዋቸው ነገሮች እነሱን ሰብሮ ሊሆን ይችላል። እና እዚህ ግን ስትመጡ በፍጹም አይሆንም። ይህንን ጉባኤ እናዘጋጀዋለን። ይሄ ጉባኤ እንዳይዘጋጅ የሚፈልጉ በነገራችን ላይ በጣም ብዙ አይነት ሰዎች አሉ። በጣም ብዙ አይነት ሰዎች ምንም አይነት ፍላጎት ይኖራቸው በየትኛውም አይነት አንግል ይመለከቱት፣ እኛ ጉባኤውን ከማዘጋጀት ወደኋላ አንልም። እነሱ ያወሩ፣ እኛ ስራ እንሰራለን። ውሾች ይሄዳሉ፣ ግመሎች ይሄዳሉ፣ ውሾች ደግሞ ይጮሃሉ የሚባል አባባል አለ አይደል? የአረበኛ አባባል። በአረቡ ዓለም ግመሎች በጣም ውድ የሆነ ዕቃ ጭነው ረዥም ሀገር ያቋርጣሉ፣ በበረሃ ማለት ነው። እና በየመንደሩ የሚያገኟቸው የተለያዩ ውሾች ይጮሃሉ። ማይተዋወቁ ግን በየመንደሩ የሚያገኟቸው ውሾች በአጠቃላይ ይጮሃሉ። ግመሎች በጣም ውድ የሆነ ነገር ጭነው ነው በነገራችን ላይ በረሃ የሚያቋርጡት። የበረሃ መርከቦች ናቸው ግመሎች። ግመሎች የያዙትን ውድ ነገር ጭነው መልስ ራሱ አይሰጡም። በጌታ ሰላም ጸጥ ብለው ነው የሚሄዱት። ውሾች ደግሞ በየመንደሩ እየመጡ ይጮሃሉ። ምን እንዴት ብለው ነው የሚጮሁት? ውው እያሉ እስኪ ውው በሉ እስኪ። ኤኒዌይስ ውሾች እንደዚህ ይጮሃል። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ነው። ስሙ የተመሰገነ ይሁን። አለቀ። ስለዚህ ሐሳባችንን ፍላጎታችንን ለእርሱ አደራ አሳልፈን ሰጥተነዋል። ከዚህ በኋላ ይሄንን ነገር ማስቆም የሚፈልግ ሰው በአጠቃላይ ውጊያው ከኛ ጋር ሲሆን ከእግዚአብሔር ጋር ነው። እግዚአብሔር ደግሞ ከፊት ቀድሞ ያሳካልናል። ሁላችሁም በጸሎታችሁ አስቡኝ። ክርስትና ስሜን ከዚህ በፊት ነግሬያችኋለሁ። ዛሬም እንገራችሁ ገብረ ሕይወት ብላችሁ ሁላችሁ በጸሎታችሁ አስቡኝ። እሺ፣ በቅዳሴ ጸሎት ስትገኙ፣ በኪዳን ጸሎት ላይ ስትገኙ፣ በቤታችሁ ሆናችሁ ደግሞ በጸሎት ቦታችሁ ላይ ቆማችሁ ጸሎት ለማድረግ ስትነሱ እባካችሁ በቃ ይሄ ጉባኤ ይዘጋጅ ዘንድ የተለያዩ ሰዎች ከተለያየ አይነት የጨለማ አሰራር ነፃ ይወጡ ዘንድ እግዚአብሔር ረድቷቸው ከተለያየ አይነት መጥፎ ልምምድ አምልጠው ይወጡ ዘንድ
እንዲህ አይነቱ ጉባኤ እውን ይሆን ዘንድ ባካችሁ ሁላችሁም ጸሎት አድርጉ። የእናንተም የሁላችሁም ጸሎት አይለየን። እግዚአብሔር አምላክ ከኃጢአት በስተቀር የልባችን መሻት ይፈጽምልን እና አዎ እንዴ በወረወሩት ድንጋይ ልክ እንደዚህ ቤት ሰርተን ያሳየናቸው። ማን ወርውሩት አላችሁ ድንጋዩን? ኤኒዌይስ እግዚአብሔር አምላክ ከኛ ጋር ይሁን። እግዚአብሔር አምላክ ከፊታችን ይቅረምልን። ምንም አይነት ነገር አገልግሎታችን ከማገልገል አይገድበንም። ኦኬ አይገድበንም። ማውራት የሚፈልግ ሰው በአጠቃላይ ማውራት ይችላል። የሚፈልገውን ነገር በአጠቃላይ ማውራት ይችላል። እኛ ስራ ላይ ነው። ፈለገ አትናቴዎስ የክርስቶስ ኢየሱስ ተቋሚ ነው ብሎ ሊያወራ እኛን ሰሙ መልስም አንሰጠውም። ስራ ላይ ነን እኛ። አንዱ መጥቶ ፈለገ አትናቴዎስ የተሐድሶ አባል ነው፣ የተሐድሶ እንቅስቃሴ አራማጅ ነው ያወራ ብራዘር፣ እሱ እኛ ስራችንን እንሰራለን፣ አለቀ። ሌላኛው መጥቶ አይ ፈለገ አትናቴዎስ ማለት እጅግ በጣም ምንድነው ማፊያ የሆነ ሰው ነው፣ እጅግ በጣም እንደው በጣም በህገ ወጥ የመሳሪያ ዝውውሮች ምናምን ይታማል ምናምን። አይታው እንደዚህ እንት ደግሞ ወደ ይዘው ይመጡ ይችላል። አንሰማም እኛ ስራችንን እንሰራለን። ምንም አይነት ርዕስ ይዘው ቢመጡ ዞር ብለን አንመልስልን። እንደ ሎጥ ሚስት ዞር ብለን የምናያቸው ሰዎች የሉ። እመኑኝ፣ የሚያወሩት ከኋላችን ስለሆነ ነው። እኛ ከፊት ለፊት ነን። ከቻሉ ይከተሉን፣ ከቻሉ ደግሞ ልክ እንደኛ ይቅደሙ። ከዛ ውጭ ግን ዞር ብለን ለማንም መልስ አንሰጥም። እግዚአብሔር አምላክ ስሙ የተመሰገነ ይሁን እና ማገዝ የምትችሉ ሁላችሁ በጣም ትልቅ የገንዘብ አቅም ያላችሁ ሰዎች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ። እሺ ማገዝ እንፈልጋለን እያላችሁ ጻፉልኝ። ይሄን ነገር እውን እናደርገዋለን። እግዚአብሔር አምላክ ይርዳን። አሁን እንዲህ ስናደርግ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አካላት ሊኖሩ ይችላሉ። ይሄ እኔ ጉዳይ አይደለም። በቻላችሁት አቅም ውስጣችሁ ያለውን ይሄ መጥፎ የሆነውን አስተሳሰብ በቻላችሁት አቅም በጸሎትና በጥሩ መንፈሳዊነት ታከሙት። ካልሆነ ግን ስትንደፋደፉ ለምን ስትንደፋደፍ አታድርም? እኔ አለፌ ነው የሚሄደው፣ ተሻገሬ ስራዬ ነው የምሰራው። ይሰማል። ወይ ጌታ ኢየሱስ። እሺ በሉ ልወጣ ነው። አዲስ የለቀኩት ቪዲዮ አለ እጅግ በጣም ከምወዳቸው ከሊቀ መዘምራን ቴዎድሮስ ዮሴፍ እና እጅግ በጣም ከምንወደው ዘማሪ ዳግማዊ ደርቤ ጋር በወላይታ ሶዶ ተገናኝተን ነበረ እና በዚህ አጋጣሚ በጣም የሚደንቁ አገልጋዮች ናቸው። በጣም በቤተ ክርስቲያናቸው በጣም ትልቅ የሆኑ አገልጋዮች ናቸው። ግን ራሳቸውን ዝቅ አድርገው እንደ ታናሽ ሆነው በቃ እንዴት ልበላችሁ፣ ለሁሉም ሰው ለሆነ ሰው አይደለም ለሁሉም ሰው እኩል ፍቅርን መስጠት የሚችሉ ሰዎች ናቸውና የአገልግሎት ዘመናቸውን አሁንም እግዚአብሔር አምላክ ያርዝምልን። ከዚህም የበለጠ ቅዱስ ቤተክርስቲያን የሚያገለግሉበትን እድሜውን ዘመኑን እግዚአብሔር አምላክ አብዝቶ ይስጥልን። ወላይታ ሶዶ ላይ እጅግ በጣም ደስ የሚል እጅግ በጣም የሚለይ ልዩ የሆነ ጉባኤ ነበር የነበረው እና ያ ጉባኤ ደግሞ በሁለቱ ዘማሪያን በይበልጥ በጣም እውነት ለመናገር ደምቋል። በሁለቱ ዘማሪያን እና ሁላችሁም እየገባችሁ ፕሊስ ሁላችሁም እየገባችሁ ቪዲዮውን ብዙዎች ያዩት ዘንድ ሼር እና ኮፒ ሊንክ አድርጉት። ጀስት ስለምወዳችሁ ብቻ ነው ቪዲዮውን የፖስተርኩት። እሺ ወዳችኋለሁ ሁላችሁንም። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ማታ 3 ሰዓት እንገናኝ። እሺ ማታ 3 ሰዓት እንገናኝ። ደህና ሁኑ። ወዳችኋለሁ። እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን። ሁሉም ሰው እዚህ ቁጭ ብሎ ያዳምጠኛል።
ይሄ ዳስዋት ዊኮል ተጽዕኖ ፈጣሪ። በነገራችን ላይ የምንናገረው ንግግር በአጠቃላይ አይጥማቸውም፣ መስማት አይፈልጉም። ኦርቶዶክስ የከፍታን ማየት አይፈልጉም። ኦርቶዶክሳዊ የሆኑ ሰዎች የክርስቶስ ኢየሱስን ወንጌል ይዘው እውነተኛውን የወንጌል ብርሃን ለዓለም ሲገልጡ ማየት አይፈልጉም። ግን ቁጭ ላይ ያዳምጣሉ። ቲክታክ እኮ መቼ ነው የማይመቻችሁ ነገር ልክ ስትሰሙ ምን ታደርጋላችሁ? ጀስት የኤክሷ መለከት ትጫኑና ከላይቭ መውጣት ትችላላችሁ። በጣም የሚገርማችሁ ነገር በጣም ነው የሚገርመኝ እዚህ ውስጥ እኔን የማትወዱ ሰዎች እስኪ አንዳንድ ቁጥር ጻፉ። እኔ በጌታ ፍቅር ወዳቸዋለሁ ሁላችሁንም በቁም ነገር። ይኸው አንድ ቁጥር ይኸው ማይወዱኝ ሰዎች እየጻፉ ኧረ በለው አታ አንድ ቁጥር ወጥ አንድ ቁጥር አረ ሌላ አንድ አጥቼ ነው ትልቁን አንድ ነበር ምጽፈው። አረ ማሽን ሰው ግድ የለም ከራስ ጋር ፈለጋት ናቲዩስ ሰላም ነው ወንድማችን፣ እንዴት አለ? ከዚህ መጣ? አይ እኔን የተቆረጡት ነኝ ሲስ ድምጽ ይሰማል? ሲስ የኔ ድምጽ ይሰማችኋል? አለው። እሺ እግዚአብሔር አምላክ እንዴ ኤኒዌይስ እንጠላሃለን ብላችሁ አንዳንድ ቁጥር የጻፋችሁ እውነት በክርስቶስ ፍቅር እውነት ወዳችኋለሁ። እውነት በከልቤ እውነቴን ነው። በክርስቶስ ፍቅር ወዳችኋለሁ። በቃ እኔ ወዳችኋለሁ። ሰው መጥላት ይስናት ጤናማ የሆነ ነገር እና እናንተም ውደዱኝ። እሺ እንደዚህ ጥሩ አይደለም መጠላላት። እኔ ወዳችኋለሁ። ሲስ እንዴ እንዲመች ፈታ በለ ተቀመጥ። ልደት ምን አንድ ላይ ነን ነው ጉዳዩ? አልገባኝም። ዲያቆን እንዴት ኖት? እግዚአብሔር ይመስገን። ሁሉ ሰላም? ደህና ነኝ። በረከቶት ይደርብኝ። አሜን። ዲያቆን በጣም ደስ የሚል ነው። አይቻለሁ፣ ቪዲዮ ሪፖስት አድርጌያለሁ። በጣም ነው ደስ ያለኝ። እውነት አለመታደል ነው አለመሄድ ራሱ። እዛ ምን አለበት ከእርሱ ጋር በተከተለ። ይሄ በረከት ሊያመልጠኝ አይገባም ነበር። ያ እውነት ነው ሊያመልጥ አይገባም። ፈለገዬ እንዴት ነህ? ተመስገን። ሁሉ ሰላም ናቸው? ሰላም እንደምን አለ መላክ? እግዚአብሔር ይመስገን። እንግዲህ እኔ አልጠላህም፣ እወድሃለሁ። ምናልባት አይዲዮሎጂን ባልቀበል አልጠላህም። ይሄ መጥላት ከእኛ አልተሰጠንም፣ አልተፈቀደልንም። ግን አይዲዮሎጂን ላልቀበል እችላለሁ። ይሄ ደግሞ መጥላት ነው ብዬ አላስብም። ትክክል ነው አይመስልህም? አሁን ያው ቅድም ኧረ ትክክል ነህ። በነገራችን ላይ ፕሮቴስታንት ሆናችሁ ወንድሞች በምንም ነገር አንዳችን እንዳትሰሩ። ምክንያቱም ጀነራላይዝድ የማድረግ ዓላማው የለም።
እዚህ ጋር ከስር እንጠላለን ያሉ ሰዎች ያው የምንም እምነት ተከታይ ቢሆኑ አቋማቸው ትክክል ነው እያለን አይደለም። እና ደግሞ የፕሮቴስታንት እምነትም ተከታይ ናቸው ምናምን ብለን ጀነራላይዝ እናደርጋቸው ትክክል ነህ፣ የእኛን ሀሳብ ልትቃወም ትችላለህ፣ ግን አይ ነው እንደምትወደን ያው እንግዲህ እንረዳለን። ለዛው ነው ይኸው አስገቡኝ ብለህ የገባው እና መልክ ጊዜ ያክብርልኝ። እኛም በክርስቶስ ፍቅር እንወዳለን። ተባረክልን። ቅኔ ዲያቆን አቤት፣ እንዴት ነው? እሺ ወንድማችን ወይ እንዴት ነው? የት ሆናችሁ ነው? የት ነህ? ልደት ነው የሚያውቀው። እኔ የገጠር ልጅ አይደለሁ። እኔ እኮ የክፍለ ሀገር ልጅ ነኝ። እዛ የይልማ መዝሙር ይመቻሉ የበለው። እሺ ቆይ አንድ ጊዜ ማይክ ልዝጋ። አውራው ምንድነው ፈለገ? ምንድነው ማውራው? የት እንዳለን ምናምን ጠይቀው እየጠየቅነው ይምላቃል። እኔ ክፍለ ሀገር ልጅ ነኝ። ምን አውቃለሁ ፓፓ ምንድነው የሚለው ይህ ልጅ? ማለት እንዴት ነው የቻልክበት? ከተመስገን ጋር መዋሉ ግን እንዴት ነው የቻልከው? ላይቺ ላይሰጥ አይደል የሚባል ላይቺ ላይሰጥ። እኛ 4 ኪሎ አካባቢ ነው እና እኮ ዘምሮ የይልማ መዝሙር ይመቻቸዋል እኮ አሁን ዘምራ ሌትስ ፕሬዝ ጋድ። እሺ እዛ ልወጣ ነው። እሺ ከዘር አንድ ኮሚቴ መሰለኝ እንደ ፕሮቴስታንት የምትጠላው ነገር አለ ነገር ዲያቆን ፕሮቴስታንት ቆይ አዴት ነው እስቲ ቆይ ስላልገባኝ ይሄንን አካውንት ላስገባው እንደው እንደ ፕሮቴስታንት የምትጠላው ነገር ካለ ማለት አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ዘር መከር ባይኖር። እሺ የኔ ተወዳጆች ኤኒዌይስ እኔ ጨርሻለሁ እና ማታ 3 ሰዓት እንገናኝ። እኔ ቤት ያላችሁ ጊፍተሮች ሁላችሁ እንዳትቀሩ እና ደግሞ ለጉባኤው መሳካት ማገዝ የምትፈልጉ ሰዎች ካላችሁ ማገዝ እንፈልጋለን እያላችሁ መልእክት አስቀምጦልኝ። ሰው አርብ ማታ እንግዲህ ልዩ ፕሮግራም ይኖረናል ማለት ነው። ጌታ ይርዳን። አርብ ማታ ልዩ የሆነ ፕሮግራም ይኖረናል። ሁላችሁ እንዳትቀሩ። ዛሬ ማታም አለን። ያው ቅድም እንዳልኩት የመጨረሻ ደግሞ እሑድ ሰሚት ጊዮርጊስ ቤተክርስቲያን ከቅዳሴ በኋላ ልዩ ጉባኤ ተዘጋጅቷል። እዛ ጉባኤ ላይ እንገኛለን እና እዛ አካባቢ ያላችሁ ኦርቶዶክስ የሆናችሁ እህት ወንድሞች በአጠቃላይ እንዳትቀሩ በአካል ደግሞ ተገናኝተን ቃለ እግዚአብሔር ተመምረን በዝማሬ ደግሞ ጊዜ አምላክን እናመሰግነዋለን። ሁላችሁም እንዳትቀሩ። ወንድማችን ተመስገን ምን እያልከ ነበር? ምንም ምንድን ነው ዲያቆን? ኧረ ተው ስንት ነገር ላስተምረው በመድኃኒዓለም ምን ነው እየመከርኩት። አይ ጥሩ ነው። ሁሌ ስታል እኔ አስተምረዋለሁ። ሁሌ ስታል እኔ አስተምረዋለሁ። አንድ ደስ የሚለው ኤርፎን ነው። ምንም አታዳምጥ። በቃ እንገናኛለን። አባቴ በጣም አርብ ጉባኤ አንተና ልደት እንዳይመልጣችሁ። እሺ የኦርቶዶክስ የመልካም ወጣት ፕሮግራም ላይ ተገኙ። ኤኒዌይስ
ምን ይታወቃል እግዚአብሔር በእናንተ ህይወት አንዳች ተአምረን ያደርግ ይሆናል እና ታገኙ ፕሊስ። እሺ በነገራችን ላይ መገኘቴ ግዴታ የሆነው ሳለ ግን ይህንን ሀሳብ ይህንን ነገር ወደ አንተ አእምሮ ያመጣው አምላክ በጣም ነው የማመሰግነው። በጣም ድንቅ የሆነ ፕሮጀክት ድንቅ የሆነ ሀሳብን ያመጣኸው። እንገኛለን፣ ግዴታችን ነው። ከአንተ ብዙ እንማራለን ወንድሜ። እሺ ነበር ደህና ሁኑ። ልደትን እናበለው ማለት ምን ስልክ አለው? እኔ በኤርፎን ነው የማዳምጠው። ይሄ እኔ ስልክ መሰለኝ። ችግር የለም። እሺ ታሙ ጊዜ ያከብርልኝ ወይ ጌታ ኢየሱስ። ኤኒዌይስ የኔ ተወዳጆች ሁላችሁንም ወዳችኋለሁ። ፈለገ አትናትዮስ እንጠላለን ሰው የነበራችሁን ሰዎች እኔ ወዳችኋለሁ። እጅግ በጣም ነው የምወዳችሁ። በክርስቶስ እናምናለን ብለን ሰዎችን በነገራችን ላይ መጥራት አንችልም። ስለዚህ እኔ ወዳችኋለሁ። እናንተንም ከዚህ አይነቱ ሐሳባችሁ እግዚአብሔር አምላክ ይመልሳችሁ እና አርብ እንደ እግዚአብሔር መልካም ፈቃድ እንዳትቀሩ። በቃ ተገኙና እነዚህ ሰዎች ምንድን ነው እስቲ የሚያደርጉት? እስቲ እነማንን ነው እነ ፈለገ አትናትዮስ እነማንን ነው እናግዛለን እያሉ ያሉት የሚለውን ነገር ጀስት መታችሁ ታዘቡ። ከዛ በኋላ ጀስት መቼም ሞራላዊ የሆነ ደግሞ ግዴታ አለብን አይደል? ሰባዊ የሆነ ደግሞ አስተሳሰብ አለ አይደል? በአይምሯችን ላይ ያኔ በቻል ይመስለኛል ፖዚቲቭ ቲንከር እንሆናለን እና ሁላችሁም አርብ እንዳትቀሩ። ዛሬ ማታም ወንድማችን ቦራ ይመጣል እንደ እግዚአብሔር መልካም ፈቃድ። እሱንም ወደ ቅዱስ ቤተክርስቲያናችን እንዲቀርብ በቻልነው መጠን ያው እንግዲህ እንሞክራለን። እግዚአብሔር አምላክ ይርዳን። የኔ ተወዳጆች እጅግ በጣም ነው የምወዳችሁ፣ እጅግ በጣም ነው የምወዳችሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ማታ 3 ሰዓት እንገናኝ። ደህና ሁኑ። ማታ 3 ሰዓት እሺ። ሃሌሉያ እቀበነ እግዚኦ። ባይ ባይ። ምንዝራ ቃል በእድሜ መፍጀት ቁሽሽ ይላል እኮ። እውነቴን ነው የምላችሁ። ሰውነቱ እኮ ይቆሻል፣ ባይዘው ህሊናም ይቆሻል። እንዴት ሰው ያችንም እችንም እወድሻለሁ ይላል? ያችንም እችንም በቃ ሞትኩልሽ አፈቅርሻለሁ እንዴት ይላል? በጣም መቆሸሽ እኮ ነው ባይዘው። ትሳሳት ይሆናል አንዴ ሁለቴ፣ ከዛ ግን አደጋት ማቁም እሳሳት ይሆናል አንድ ሁለቴ፣ ከዛ በኋላ ግን በቃ እንስተካከል። እውነት ደግሞ አቋም እንያዝ። ኢትስ ኦኬ። ተወድቃለን እንወድቃለን፣ ከዛ ግን እንስተካከል። ድካም ይኖራል፣ ኦፍ ኮርስ ይኖራል። እንደኔ ኃጢአት እንደኔ ነውረኛ የለም። ልንገራችሁ፣ ለትትና አይደለም የምናገረው። እንደኔ ደካማ እንደኔ ነውረኛ የለም። ከእናንተ የባሰ ኃጢአት የምሰራ ጭምልቅልቅ ያልኩኝ የኃጢአት ዋነኛ ነኝ። ይሄ ለትትና አይደለም የምነግራችሁ። ግን ተስፋ አልቆርጥም። በቃ የት እሄዳለሁ? የት ልሂድ ንገሩኝ። ክርስቶስን ልካድ ኃጢአት አጨማለቀኝ ብዬ አልክድም። በቃ ይብቃን። የሆነ ሳሌ ደግሞ ቆም ብለን በቃ አሁን ከዚህ በኋላ ደግሞ ቀሪው ዘመኔን ቀሪው ዕድሜን ደግሞ በመልካም እመራለሁ እንበል። በቃ ከወደቅንበት እንነሳ። ዝም ብለን እንዲያው እየበሰበስን አሁንም እየበሰበስን ህይወት እንደዚህ ይሰለቻል እኮ ባይዘው እንዴ። እንደግ ዝም ብሎ ሰውነት መግዘፍ፣ ፂም ማውጣት ወይ በቃ እንዲያው የሰውነት መለዋወጥ ይሄ እኮ ባይዘው ምን እንስሳም እኮ ውሻም እኮ ያድጋል፣ ድመትም ያድጋል፣ በግም ያድጋል፣ በሬም ያድጋል፣ ዶሮም እኮ ታርጋለች መቼም። የኛ ማደግ የሚለየው ምንድን ነው? በአይምሮም በህይወትም መብሰል ነው። ከድካማችን መማር ነው። ከውድቀታችን መማር ነው። ከርኩሰታችን መቀደስ ነው። ሊቀድሰን ደግሞ የታመነ አምላክ አለን። ሊምረን የታመነ አምላክ አለን። ሊያስተካክለን የታመነ አምላክ አለን። በሲጋራ በጭሳጭስ በክፉ ነገር በመጠጥ የከረፋው ሽታችንን
በእጣኑ ይለውጥልን የታመነ አምላክ አለን።